የሰው ሰራሽ አስተውሎት ለአፍሪካ የቅንጦት ሳይሆን የህልውናና የፈጣን እድገት ቁልፍ የሆነ ነው። አፍሪካ በሰው ሰራሽ አስተውሎት ዘርፍ ያላትን ተሳትፎ ከንድፈ ሐሳብ ባለፈ በተግባር እየታየ ነው። በዚህም የራሷን የዲጂታል ዕጣ ፈንታ ለመወሰን በቁርጠኝነት ተነስታለች። ለአብነት ያህል ግብጽ ቀዳሚውን የብሔራዊ የሰው ሰራሽ አስተውሎት ስትራቴጂ በመቅረጽ የመንግስት አገልግሎቶቿን በኤአይ በማዘመንና ለወጣቶች ሰፊ የስልጠና እድል በመፍጠር በአፍሪካ ቀዳሚ ለመሆን በቅታለች። ሞሪሸስ ደግሞ በሰው ሰራሽ አስተውሎት የታገዘ የኢኮኖሚ እድገት ለማምጣት የኤአይ ካውንስል በማቋቋም አርአያ ሆናለች። የፋይናንስና የቱሪዝም ዘርፏን በቴክኖሎጂ በማሳደግ የዲጂታል ሉዓላዊነቷን እያስጠበቀች ትገኛለች። ወደ ምስራቅ ከተጓዘን ደግሞ ሩዋንዳ የሰው ሰራሽ አስተውሎት ስነ ምግባርና ደንቦችን ቀርጻ ተግባራዊ በማድረግ ቀዳሚ ናት። ድሮኖችን ለጤና አገልግሎት በመጠቀም የሰው ሰራሽ አስተውሎት እንዴት ህይወትን ማቅለል እንደሚችል ለዓለም እያሳየች ነው። እንደ ናይጄሪያና ኬንያ ያሉ ሀገራት ደግሞ በግል ዘርፉና በፈጠራ ስራዎቻቸው ወይም ስታርታፕ ታላቅ ተሞክሮ አላቸው። የግብርና ምርታማነታቸውን በሰው ሰራሽ አስተውሎት በመተንበይ እና የዲጂታል ክፍያዎቻቸውን በማቀላጠፍ በሚሊዮኖች ህይወት ላይ ለውጥ እያመጡ ነው። በተለይም በኬንያ የምርጫ ሂደቱን ለማቀላጠፍና የታክስ ክፍያዎችን ለማስተዳደር በስፋት እየተንቀሳቀሰችበት ትገኛለች። በጤናው ዘርፍ ደግሞ ወረርሽኖችን ቀድሞ ለመቆጣጠርና ፈጣን ምላሽ ለመስጠት ጉልህ ሚናን እየተጫወተ ይገኛል። ናይጄሪያን ብትሆን የሰው ሰራሽ አስተውሎትን በስፋት ለማስገባት በሚሊዮኖች የሚቆጠሩ ወጣቶቿን በዘርፉ ላይ ማሰማራት ዝግጅቷን ጨርሳለች። የዲጂታል ትንሳኤ ጉዞም በጠቅላይ ሚኒስትር አብይ አህመድ አነሳሽነት በኢትዮጵያም ቀጥሏል። ላለፉት ጥቂት ዓመታት የሰው ሰራሽ አስተውሎት እንደ ሀገር ቅድሚያ የሚሰጠው ዘርፍ በመለየት ትልቅ እርምጃን መራመድ ጀምራለች። የራሷን የሰው ሰራሽ አስተውሎት ኢንስቲትዩት በማቋቋም የፖሊሲና የቴክኖሎጂ ልማት መሰረትን ጥላለች። ይህም በተቋም ምስረታ ደረጃ ኢትዮጵያ ከሁሉም የአፍሪካ ሀገራት ቀዳሚ ያደርጋታል። በምርምሩም ረገድ በሰው ሰራሽ አስተውሎት የታገዘ የጡትና የማህፀን ጫፍ ካንሰር ምርመራ ስልተ ቀመሮችን ወይም አልጎሪዝሞችን በማበልጸግ የባለሙያ እጥረት ባለባቸው አካባቢዎች ፈጣን ምርመራ መስጠት ተችሏል። የደረት ኤክስሬይ ምስሎችን በመተንተን ሳምባ ነቀርሳን የመለየት ብቃትም ከሰዎች እኩል ደረጃ ላይ ደርሷል። የኢትዮጵያ ትልቁ ሀብት ቋንቋዎቿ ናቸው። በዚህም ረገድ ጥንታዊ የብራና መጻሕፍትና የታተሙ ሰነዶችን ወደ ዲጂታል መጻሕፍት የሚቀይሩ የሰው ሰራሽ አስተውሎት ሞዴሎችን እየተዘጋጁ ነው። በአማርኛ በኦሮምኛና በሶማሌኛ ቋንቋዎች መካከል ቀጥተኛ ትርጉም የሚሰጡና ከድምጽ ወደ ጽሑፍ የሚቀይሩ ቴክኖሎጂዎች የፍርድ ቤትና የባንክ አገልግሎቶችን ለማቀላጠፍ እየተሞከሩ ነው። በከተማ አስተዳደር ረገድም ቴክኖሎጂው በኢትዮጵያ ጥቅም እየሰጠ ይገኛል። በአዲስ አበባ የሚገኙ ካሜራዎች ከሰው ሰራሽ አስተውሎት ጋር በማገናኘት የትራፊክ ፍሰትን ማስተዳደር፣ የደንብ መተላለፍን መለየትና አደጋዎችን በፍጥነት ሪፖርት የማድረግ ስራ ተጀምረዋል። ኢትዮጵያውያን ወጣቶች ከዓለም አቀፍ የቴክኖሎጂ ተወዳዳሪዎች እኩል ኮዲንግና ዳታ ሳይንስን እንዲሰለጥኑ በማድረግ በ18 ወራት ብቻ ከ3 ሚሊዮን በላይ ወጣቶች ስልጠናውን አጠናቋል። ከዚህም ባሻገር የመንግስት አገልግሎቶችን በዲጂታል በማድረግ የዜጎችን እንግልት ቀንሷል። እነዚህ ጥረቶች የአፍሪካ ህብረት ለነደፈው አህጉራዊ ስትራቴጂ መሰረት ናቸው። የአባል ሀገራት ቁርጠኝነት ከመቼውም ጊዜ በላይ ጨምሯል። ዓላማውም አንድ ነው፣ የአፍሪካን ዳታ ለአፍሪካ እድገት የሚል። አህጉሪቱ ከሸማችነት ወደ ፈጣሪነት የምትሸጋገርበት ሰዓት አሁን ነው። ይህም ብቻ ሳይሆን ከምድር በታች ብዙ እምቅ ተፈጥሯዊ ሀብት የያዘችው አህጉረ አፍሪካ ሀብቷን በራሷ ማስተዳደር እንድትችል ተስፋ የተጣለበት ነው። ህብረቱ በቅርብ ያጸደቀው ስትራቴጂም በሶስት ዋና ዋና ዓላማዎች ላይ ያተኩራል። የአፍሪካ መረጃዎችን በአህጉሪቱ ውስጥ በሚገኙ የዳታ ማዕከላት አስቀምጦ ለሀገር ውስጥ ምርምር እንዲውሉ ማበረታታት፣ ቴክኖሎጂው በጥቂት ሀብታም ሀገራት ብቻ እንዳይወሰን በዲጂታል መሰረተ ልማት ወደ ኋላ የቀሩ ሀገራትን አቅም መገንባትና ቴክኖሎጂው የሰብአዊ መብቶችን እንዲያከብርና በስራ ዕድል ላይ የሚያመጣውን ጫና አስቀድሞ መከላከል የሚያስችል ደንብ ማውጣት ናቸው። ይህ ስትራቴጂ አባል ሀገራት በተበታተነ መልኩ ሳይሆን በአንድነት እንዲቆሙ ጥሪ ያቀርባል። ግቡም ግልጽ ነው። ሰው ሰራሽ አስተውሎትን በመጠቀም ግብርና ማዘመን፣ የጤና አገልግሎትን ተደራሽ ማድረግና በትምህርቱ ዘርፍ አብዮት መፍጠር ነው። አህጉራዊ ስልቱም የአፍሪካን ባህል፣ ቋንቋና እሴት ያከበረ ቴክኖሎጂ እንዲለማ በማድረግ አፍሪካ በዓለም አቀፍ መድረክ ያላትን የድርድር አቅም ከፍ የሚያደርግ መሳሪያ ነው። ነገር ግን የመረጃ ጥራት፣ የኃይልና የሰለጠነ ባለሙያ ኢትዮጵያም ሆነች አፍሪካ ትኩረት ሊሰጣቸው የሚገቡ ጉዳዮች ናቸው። የሰው ሰራሽ አስተውሎት ጉዞ የረጅም ርቀት ሩጫ ነው። አፍሪካ ዘግይታ ሊሆን ይችላል፣ ነገር ግን የመሮጥ አቅሟ አስደናቂ ነው። የዲጂታል ሉዓላዊነታችንን አስከብረን በአህጉራዊ ስትራቴጂያችን ተመርተንና በቆራጥነት ከተጓዝን የነገዋ አፍሪካ የቴክኖሎጂ ምንጭ እንጂ ተቀባይ አትሆንም።